ይሄን ያመጣው ምንድነው? እኔ በዚህ ሁሉ ጊዜ ውስጥ ዮናስ ሙሉነህ ባለፈው የተናገረው ነገር ራሱ ስህተት ቢሆን ራሱ ቢያንስ የሆነ ከዛሬ 2 ወር ምናምን አንተ ወንጌል ገብቷል በርቶልሃል ብለህ አብረህ ገዝተህ ያስቀመጥከውን ሰውዬ አሁን ላይ ደርሶ አንተን ሲነካክ ጌታን አያውቅም ማለት ትክክል አይደለም። በጣም ነውረኝነት እዚህ ሚዲያ ላይ አለ። ነገሩ የኤርሚያስ ልማዱ ነው እንደዚህ አይነት ነገር። ኤርሚ ችሎታው ነው። እኔንም እኮ የወንጌል አርበኛ ብሎ እኮ ነው ረሃብተኛ ያለኝ በቀለም ወርቃይ ተንፍሱ እና ይሄ ነው እየተደረገ ያለው። እንትን ካለው ለምን ቤቱ ገባ? ህልሙን ለማሳካት ነው የገባው ቤቱ። ጌታ አሳይቶኛል፣ ዮኒ ማኛ ነው ፊት ለፊት ያለው ሰው፣ አዋርደዋለው፣ ጥለዋለው፣ ጉድ እንሰራዋለን፣ ታላቅ አወዳደቅ ይወድቃል ምናምን ያለው ዮኒ ማኛ እንደሆነ ጌታ ከገለጠለት ለምን ገዝት ላይ ገባ? አለቀና እየተበላችሁ እየተሸወዳችሁ ናችሁ ያላችሁት በህልምና በራይ ማለት ነው። መጀመሪያ መጽሐፍ ቅዱስን ከፍተህ አንብብ ህልም ራይ ከማለት በፊት። እኔ ምን አቤላ እንደው ከይቅርታ ጋር አንዴ ብቻ ለፖስቶና መልሼ ላንሳው። ከይቅርታ ጋር አንዴ መልሼ አነሳዋለሁ። ወገን ይሄን ርዕስ አይተኳል አቤላ አነሳዋለሁ ወይ ወገኖች? ከይቅርታ ጋር ጽሁፉ እኮ በደንብ አይታይም። አንተ በትልቁ መሆን አለበት። ሲሶ እሰኛውን አስገባ አንዴ በቀጭኑ አድርገው በቀጭኑ። እሺ አንዴ ከዛ እንትን እለዋለሁ። እሺ አንድ ሰው ላስገባ ቆይ እንዲሰፋ። እሺ ኪንግ ናታን ግባ አንዴ ለእንትን ይሄን አይተኳል። ጌታን የመቀበል ድራማ የሰራበት ምክንያት ምን ላሳይክ? እንደ እኔ ጋር ያለው አለ እንደ ቮይሱ አለ እንደ ኖ አይ ቮይሱ አለ። ኦኬ ሪከርድ እንትን ስክሪንሾት ኦኬ አላረኩትም። ስክሪንሾት ያሁን እኮ ይታያል እኮ ዩቲዩብ ላይ እኮ ነው። በዩቲዩብ ላይ ያላችሁ ሰዎች እስቲ በውስጥ ጻፉልኝ። አንዳንድ ሰዎች አሁን ይታያል እኮ ይታያል። አሁን ሲሲ ምኑ ዩቲዩብ ላይ ኖ አሁን አረ እንትን ያደረከው ከኋላ ባክግራውንድ ያደረከው ከሆነ እሱማ ይታያል። እና ምን አሉ መሰለ ወሬን ሳወራለ ማን ላቤላ ወሬን ሳወራለት ማለት ነው። እና አቤል ካየው አጥፋው በቃ ሲሲ ላጠፋው ነው ወገን። እሺ በጣም ይቅርታ ብዬ ነው የፖስትኩት። ከዛ አጠፋዋለሁ። እሺ እኔ ጥያቄ ያለኝ ሲሶ እሰ የሚባለውን ከቻልክ አስገባው። ባለጌ ነው። አይ ቲንክ የሆነ የጠረጠርኩ ሰው አለ። አንተ ከሆንክ ዩር ሶ ስቱፒድ። ኤኒዌይስ የተናገርከው ቃል በራስ ነው የሚደርስብህ። አቤል አቡና ከኤርሚያስ ጋር እንዲታረቁ በጣም አውርቼው ነበር እና የሆነ ጊዜ ላይ ከዛ በኋላ ኢግኖር አረገኝ። የታለሰይ እንመቡቷ ካልሆነ ለመቡታው በሄቡ ሚት አታርገው። ከቻለ ይግባና ያውራ። እሱ ከሆነ እኔ ይደብረኛል። አሚን ጴንጤነህ ምን እንደዚህ መናገር የለብህም። አቤላ እነ ሜርሲፉል እኮ አደገኛ ቶፒክ ነው። እኔ በነገራችን ላይ ጠዋት ክርስቶስን ከእንቅልፌ እንትን ማለት ኢሚዲየትሊ አይምሮ የመጣው ምን አጭሳ ነው ላይ የገባችሁ የሚለው ነው የመጣው። ጌታን ለመሰለ ዮኒ ማኛ ጌታን የተቀበለው በቀነኒ ምክንያት ነው። ከመሞቷ በፊት ለመንግስት ለማን የማይደርሰው መረጃ ለሱ ይደርሰው ነበር እና ያ መረጃ እንዳያወጣ ዛቻ ደረሰበት። ስለዚህ ቀነኒ የሞተችበት ወቅትና ይሄ ማርያም የዓለም ቤዛ ናት ያሉት አባት እና እንትን ያሉበት አንድ ወቅት ነበር። ስለዚህ በዛ አመካኝቶ ራሱን ለመደበቅ ብሎ ወደዛ እምነት ሽፍት አደረገ እንጂ እኛ መጀመሪያም እኮ ጌታን ገብቶት አይደለም የተቀበለው ብለናል። አክቹሊ ያ ጉዳዩ ነው የሚለያየው እንጂ አረ በጣም ተወሳሰበ። በመድኃኒዓለም ምንድን ነው ዲቴክቲቭ ሙቪ ያደረጉት?
ሼርሎክ ሆምስ ራሱ እንደዚህ የተወሳሰበ ኬዝ ፈቶ አያውቅም። እኔ ሜርሲፉል ትመቸኛለች። በነገር ላይ የአበበ ጉልላትን ከመቃብር አውጥታ ያሰማች ሴትዮ እንዴ! በጣም እንዲህ አይነት ዲቴክቲቭ ስቶሪ እኮ እኔ ሰምቼም ገጥሞኝም አያውቅም። ጌታ ምስክሬን። ኧረ ጸዴ ናት ልጅቷ፣ አስማተኛ ናት። በእውነት ትመቸኛለች፣ እኔ ትመቸኛለች። እንዴ ማስረጃ አለኝ ማለት እንዴት! እንዴ በፍጹም እኮ እንደዚህ አይነት ነገር ሊኖርም ሊሆንም አይችልም። ምን እናደርጋለን እኛ? ዮኒ ማኛ ጌታን ቢቀበል፣ መሐመድን ቢቀበል፣ ራሱን ቢቀበል፣ ብሔሩን ቢቀበል፣ ገባ? ዮኒ ማኛ በቃ አንድ ጽድት ያለ ኮንቴንት ክሪኤተር ነው። የፈለገውን ያክል ሰው መሸው በቃ እንትን ማለት ይችላል፣ ማሾር ይችላል። ይሄን ህዝብ ይኸው 2 ቀን 3 ቀን ራሱ ቶፒክ አድርገ ነው እንድንገባ። በቃ በጣም ጎበዝ ነው። ምንም ማድነቅ ያለባችሁ ሰው ነው። እውነት እዚህ ሶሻል ሚዲያ ላይ አንድ ሰው በዚህን ያክል ደረጃ ተጽዕኖ መፍጠር ከቻለ በቃ ተጽዕኖ ፈጣሪ ነው ማለት ነው። እነ ቀለሙ ወርቅን ራሱ 2 ቀን ሙሉ ገድል እንዳያወሩ ልሳናቸው ላይ ቆሞ ያው እሱ ብቻ ቶፒክ እንዲሆን አድርጓል። በቃ ሶሻል ሚዲያ ደግሞ ይሄን ነው የሚፈልገው። ስለዚህ አመንም አላመንም የዮናስ ጎዶሎነህ ተጽዕኖ ፈጣሪነቱ ማይካድ ነው። ማመን አንዳንድ ጊዜ አሪፍ ነው ብዬ ነው። አሁን ሲስ ራሱ ከፍቶ የማያውቀው ሲስ ጸሎት ላይ ጾም ጸሎት ላይ የነበረ ሲስ ከጾም ጸሎት ተነስቶ እግዚአብሔር ምስክሬን የመክፈት ፕሮግራም እቅዱ አልነበረኝም። ጌታ ዮኒ ማኛ ተጽዕኖ ፈጣሪ ነው የምልህ እኮ ለዚህ ነው። አመንክም አላመንክም ተጽዕኖ ፈጣሪ ነው። ባለፈው እኛን አባት እንደዛ ሲሞልጫቸው እንትን እኛም ገብተን ነበር የፈለገውን ሰው ፒክ አድርጎ። አሁን እኔ በቃ መጨረስ ያለብን ርዕስ ይመስለኛል ዮኒ ማኛ። በቃ ሁሉም ለክብሩ እንደሚሟሟት እንድታውቁ ነው የሚያስፈልገው። እውነት ሁሉም በቃ ራሱን ለማሳየት ራሱን እንጂ እግዚአብሔርን አምላኩን የሚፈልግ ሰው እምነቱን ለማስፋት በጽድቅ ለመኖር የሚፈልግ ሰው በጣም ጥቂት፣ በመካከል ላይ ጥቂት ሰዎች አሉ። እግዚአብሔር እነዛን ሰዎች እንድታዩቸው እንድትመለከቷቸው እንደው ይርዳችሁ እንጂ አብዛኛውን በቃ ለራሱ ክብር ነው የሚሟሟት ያለው ሰው ራሱን ትክክል ለማስባልና ትናንትና አፈር ልብላልክ ሲባባሉ የነበሩ ሰዎች ዛሬ አፈር ብላ ሲባባሉ ስትመለከቱ ምን ያህል ፍቅራቸው እዚህ የሶሻል ሚዲያ ፍቅር ራሱ ምን ያህል 1 ዓመት እንኳን ሊቆም የማይችል ፍቅር እንደሆነ ስትመለከቱ እውነቱ ይገባቸዋልና በገባችሁ እውነት ላይ በዓላማችሁ ላይ በአጀንዳችሁ ላይ ብቻ ነው መቅረት ያለባችሁ። አለበለዚያ የጆተኒ 6 ቁጥር ተጫዋች ነው የምትሆኑት። ጆተኒ ተጫዋቾች እንደምታውቋቸው የሚዘውራቸው እጅ ነው እንጂ የሚያንቀሳቅሳቸው በራሳቸው ተነሳስተው ጎል አያገቡ፣ በራሳቸው ተነሳስተው አይከላከሉም። የሆነ እጅ ግን ያገባባቸዋል፣ ኳስ ይመታባቸዋል፣ ይከላከልባቸዋል፣ ያጠቃባቸዋል። እና እናንተ የጆተኒ ኳስ ተጫዋቾች ናቸው ወይ የፈለገው እጅ እየመጣ እንደፈለገ የሚያስቆጥርባችሁ ብዬ ልጠይቃችሁ ነው በዚህ ሰዓት የምፈልገው። ማንም ሰው የፈለገውን ያክል ሊጫወትባችሁ የሚችል ሰው ናችሁ ወይ? እናንተ በመድኃኔዓለም በእግዚአብሔር አምሳል የተፈጠራችሁ የእግዚአብሔር ውድ ፍጥረቶች አይደላችሁ ወይ? የማንም መዘወሪያ እንዴት ትሆናላችሁ? እና ይሄንን ነው በቃ ማለት እንፈልገው እንጂ አሁን አጀንዳ የሚሰጡን ሰዎች አስባችሁታል? ከላይ አጀንዳ ይሰጠናል፣ ከላይ በጀት ይለቁልናል፣ ከላይ ያቅዱብናል፣ ከላይ በብሔር ያጣሉናል፣ ከላይ ህይወታችንን ያወሳስቡብናል። ከባለስልጣን ጀምሮ እስከ ሃይማኖተኛ ቲክቶከር፣ ከጌመር ጀምሮ
እስከ ምናምን ካሜራ የያዘ ሁሉ ስልክ ያለው ሁሉ እንደፈለገ ጥቢያ ጥቤ የሚጫወትብን እንቅልልቦች የሚጫወትብን መሆን የለብንም። በቃ ስልካችን እጃችን ላይ ነው። አይምሮ አለን። እግዚአብሔር አላዳላም ሲፈጥረን። በዚህ መካከል ላይ ዓለምን ከላይ ሆኖ የሚዘውሩ ሰዎች አሉ። ከነዛ የተራረፉ ጥቃቅንና አነስተኛ የሰው ቡሌዎች እኛን ሊዘውሩን ልንፈቅድላቸው አይገባም ብዬ ነው ማስበው። እና ሲስዬ ትናንትና እየሰማቸው ነበር። ቃለም ወርቅም ገብቶ በቃ ሰዎች ትናንትና ያሉህን ዛሬ ለማጠፍና በተቃራኒው ልክ ሊነግሩ ምንም ህሊና የላቸውም። እውነት በቃ ቋሚ ነገር የለም እዚህ ሚዲያ ላይ ቋሚ ነገር የለም። እኔ እውነቴን ነው የምልህ። ይህን ስልክ ስዘጋው ብቻ ነው ቋሚ ፊት የማየው እዚህ ቤቴ፣ የልጆቼ ፊት፣ የባለቤቴ ፊት፣ ገባ የወንድሞቼ ፊት፣ የእህቶቼ ፊት ነው ቋሚ ፊት እንጂ በቃ ሚዲያው ላይ ያለው ሰው በጣም የሚገለባበጠው። ጌታን ነው የምልህ። ሼምን አረ እንዴ ሲስዬ እውነት ነው። እኔ እኮ ትናንትና እኮ ነው እኔን አስወረደ ና ዮኒ ማኛ ግባ ስትል ዓለም መጨረሻ ቀን እንደደረሰች እኔ ማረበኝም አንተ ጋር እመጣለሁ። ዓለም መጨረሻው እንደሆነ የገባኝ አይሲስ ሊያልኩት አስወረደከኝ። ዮኒ ማኛ ፈቃደኛ ከሆንክ ና ግባ ምናምን በተራው ደግሞ ልታስለበልበኝ ትናንትና ህይወት እንዲከባድ ናት እዚህ ሚዲያ ላይ። ሲስ የመጨረሻ ሶሻል ሚዲያ የገባው ሰው ሲስ ነው። ጌታ ነው የምላችሁ። አሁን እንደዚህ አግጥጦልኝ መጨረሻ ላይ እና መቼም አቡና ላይ ሀሳብ መስጠት ትፈልጉ ሰዎች አንድ ሁለት ታስገባለሁ ይላል ከፈለገና ምንም ዋስትና የለም። ተናግረ መጨረሻ ላይ ተረገጣ። እንደነት ሲሳይ ያለ ሰው ካልሆንክ ምንም አቋም ይዘህ ዝም ብለህ በራስህ ሙድ ካልገባ በስተቀር ከባድ ነው። ስግጥ ብለህ ከገባ በሽተኛ ነው ትሆን ማዲያት የምታወጣውና መረዳት አለባቸው የዚህ ሶሻል ሚዲያ እንትኖች። የምር ግን ሰው ጠምዳቸው። አሁን አንዲት ልጅ አለች እቴቴ ከቅድም ጀምሮ ጽፊ ቋሚ ጠላት አድርጋኝ። ቋሚ ጠላት እዚህ ሚዲያ ላይ የለም። አሜሪካና ኮሪያ ራሱ ሲያስፈልግ ይታረቃሉ። ሰሜን ኮሪያ ሰው ሚሳኤል ሲሳይና ዮኒ አንድ ናቸው እያልክ ነው ትላለች። መንከላ አሜሪካና ኢራን ሚሳኤል እያላቸው ሀሳብ ከቀያየሩ ብራዘር እኛ ሞባይል ይዘን ቋሚ ጠላት ካፈራን አስቸጋሪ ነው። ደሜ እንትን ላይ ባጃጅ ላይ አርፋ ይዞ በጎን በኩል ሆኖ ግማሽ ጎኑን አውጥቶ በባጃጁ ዳርኛው በር ላይቭ ገብቶ ነበር እና ደሜ አውሮፕላን ውስጥ ገባ፣ ታክሲ ውስጥ ገባ እና እጁ ተሰብሮ ገባ፣ ቅስሙ ተሰብሮ ገባ። እንደ ደሜ በሁሉም ሲቹዌሽን ላይቭ የገባ ሰው አይቻላቅም። በነገር ላይ እያለቀሰ ገባ፣ እያስለቀሰ ገባ፣ ዘግዝቆ ገባ፣ ሰው ዘግዝቆ ገባ እና ያልገባበት ሲቹዌሽን የለም። እኔ እኮ አይላፍሽ ቲክቶክ በእውነት ቲክቶክን እንደዚህ ፈን ለማድረግ ካልሆነ በእውነት ሄናክ ራሱ እኮ በጣም ይመች። ሄኖክ ሲስ ሰላም ነህ? እንዴት ነህ? ደህና ዱዱ፣ እንኳን አደረሳችሁ። በዚህ አጋጣሚ አሁን በድጋሚ ኦርቶዶክሳውያን እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። እሺ እንቀጥላለን። ሳቃችን ጨዋታችን እንቀጥላለን። ሄናክ እንዴት ነህ? ለሁላችሁም ሰላም ብያለው። ለሁላችሁም እንኳን አደረሳችሁ ብያለው። እኔ እኮ ገና አልተነሳውም። ሲሶ እንቅልፍ ላይ ነኝ ያለሁት።
ትላንትና ደግሞ ላይፍ ስታስተላልፍ ነበር አሉ። ቸርች ውስጥ ላይፍ ስታስተላልፍ ጫማክ እየታየ ነበር አሉ። እንዴ ተሳስቼ ነው ጫማዬን ያደረሰኝ። አዲስ ጫማ ገዝቼ ነበር እሷን አሳያለሁ እያልኩ ሲዞር ቸርች ሰፈር ደረሱ። ቸርች ሰፈር ገባሁ። አንድ ሰው ጫማዬን እያሳየኝ በጣም በቃ እኔ ወንድ ልጅ ማለት በቃ ጫማውና ሸሚዙ እንደዚህ ሲያምር ነው ብሎ ላከልኝ አንድ ሰው። ኧረ ሰው ሰላም ልበል እስኪ መጀመሪያ። ኬኩን ሰላም ብያለሁ። ሄቨን አቡ ሁላችሁንም አለው ሰላም ነኝ አለው። ወንድ ልጅ እኮ ከታች ኬኩን ውሰድልን ምናምን ይሉታል እንዴ አቤል አቡናን። አረ ኬኩንም ብቻ ወሰዱልን። የት ነው የምሄደው እንዴ? ፍሬንዶች ኧረ ሼም ነው ማርያምን። ኧረ ሼም እኔ ውሰዱልን ምናምን የምትሉት ግን አንዳንድ ላይቭ ላይ ስታዩ የአባት እቃ ምናምን ትመስላቸው ሂድልኝ ምናምን ይላሉ። ቤታቸው የምትኖር እኮ ነው እንደነሱ መስላችኋለሁ እንዴ? ሄኖክ እኮ ጭራሽ ዮናታን ጋር ነበር እኮ እዚህ ቲክቶክ ላይ የሚለው ሌላ ሰምቻለሁ እንዴ። እኔ ገርሞኝ ዮናታንን ጋብዘውት እዛ ቁጭ ብሎ በቃ ሽክ ብሎ ለሱ ብሎ ነው በቃ ሽክ ብሎ ሄዶ ገርሞኝ ጫማው ታየ አሉ እኮ እኔ ሰሞትን ጫማው አላሰረውም እንጂ አውጣ ስክሪንሾት ሁሉ አድርጌዋለሁ። ቸርቹ ጫማ ሳያስር እስኪኒ ጅንስ አድርጎ ጥብቅ ያለች ተወሲስ የጫማውን ነገር በእውነት ምንድን ነው? እኔ የምልህ የምን እኔ ሳውዝ አፍሪካ አንበሳ ጫማ ይሸጣል ይሄኔ? ኧረ የጅብ ሳይሆን አይቀርም ይሄ። እዚህ ነበሩ እኮ እንትና እነ ዮናታን እዚህ ነበሩ እኮ። እንትና በረከት መሬድ ግን እዚሁ አገር ነው እንግዲህ የምኖረው። ቆየ እሱ በጀመረው ወሬ አይደል እንደ ሰው ሁሉ ጠምዶኝ አንተ ዮናታን አክሊሉን እኮ እኔ ምንም ማድረግ አልችልም እኮ። ሲጀመር እኮ እኔ ሰውዬ ተውዞ አታናግረኝ እባክህ። ቃልዮቱ ሳይቀር ስታለች ብሏል ሄኖክ ተብዬ እየተከሰስኩ ያለው ሰውዬ ለዮናታን ጥብቅና ቆማለሁ ትላለህ እንዴ? ምን አገባኝ ብለህ ነው? እንትና ሰማ እንደ ዮኒ ማኛ ጌታን የተቀበለው በቀነኒ ኬዝ ነው ተብሎ ጧት ሲወራ ነበር። ቀነኒን ምን ለማለት አይደለም እሱ ስናገር የሰማሁት የሆነ ጊዜ የዓለም ቤዛ ኢየሱስ ብቻ ነው ብሎ የሆነ አንድ መረጃው እኮ ወጣ እኮ ሜርሲ ያወጣችሁ እኮ መረጃ ነው። ሜርሲ እንትን የአይቲ ባለሙያ አንተ ሲኤንኤን እና ቢቢሲን ግን አታምነው። ሜርሲ እንደምታምን አንተ የሲስ አልጀዚራ እኮ ናት ሜርሲ ፉድ እኔ በእውነት ያው ሜርሲ እውነት ነው እኮ ጴንጤ እኔ እኮ ጴንጤ አይጾምም ሲል እኮ እውነት እኮ ነው። አንተ ዮኒ ማኛ ለካ ፊቱ እንደዚህ ጉንጩ እንደዚህ ወፍራም ነበረ ጴንጤ ከመሆኑ በፊት። አንድ ሰው ጋስት እሱም ይሆናል እንዴ ሲሶ ሰዎች እኮ ተታርቀዋል። እናንተ ዝም ብላችሁ ተቸገራችሁ። በውስጥ አውርቶ ተደረቁ። ቀጥሏል እናቴ ቀጠለ እኮ ፋይቱ ወጥቶ ትናንትና ማን ነው አንድ ልጅ ጠየቀው፣ ኤርሚያስን ጠየቀው። አንድ ልጅ ምን ብሎ ጠየቀው? በትክክል ግን ጌታን ተቀብሏል ብለህ ታምናለህ ወይ ዮናስ ብሎ ሲጠይቀው ምን አለ? አይ እኔ በትክክል ጌታን ተቀብሏል ብዬ
አላምንም። ራሱ መጥቶ በብፁዕነታቸው አቡነ ገብርኤል ወንጌል ሰማሁ አለ። ደውለው ይንገሩት ምን ይንገሩት አላቅም፣ በአካል አግኝተው ይንገሩት አላቅም። እኔ ግን ለፓስተር አልዓዛር ይበቤ እንዲማር ሰጥቼዋለሁ። ጥቂት ጊዜ ተምሯል፣ ግን በትክክል በጌታ እንደሆነ አላምንም ብሎ በጌታ አይደለም ዮኒ ማኛ ብሎ ሸምጥጦታል። እንትና ይሄ ወዲያው ነው ከአርበኛ ወደ ረሀብተኛ እንዴት እንደቀየረኝ ሳምንት ሳይሞላው እኮ ነው። እዛ እንዴ መኪና እንግዛለት ብር አዋጡለት ወገኖች ምናምን ባለ በሳምንቱ መኪና በገጨዋል። አልዳነም አሮጋንት ነው አለኝና ልማድ ሆኗል እዚህ ሚዲያ ላይ። ኤርሚ ለወንጌል ያለው ኤርሚን በጣም ማደንቀው ሰው ነው በነገራችን ላይ። ኧረ ቆይ ታድንቅ ሴቨን ታድንቅ ጃልሴና ቆይ ታድንቅ ወይ እስኪ እንስማ። ኤኒዌይስ ኤርሚ ለወንጌል ያለው እውነት ኤርሚን ምንድን ነው የማውቀው በጣም ጎበዝ፣ ለወንጌል ያለው ቅናት ላይክ ወንጌልን ለማስተማር ያለው ፍላጎት እና ሰዎች አንደርስታንድ ሳያደርጉት ሲቀር ደግሞ ነው የራሱ የሆነ ነገር ሊኖር ይችላል፣ የራሱ የሆነ ቢሄቪየር እና ግን ኤርሚያስ በጣም ጎበዝ ነው። በጣም እኔ ከአቤል ወንጌል ሰምቼ አላውቅም። ኤርሚያስ የሚሰብከውን ወንጌል ከአቤል ሰምቼ አላውቅም። እውነት ነው የማወራው። እና ኤርሚያስ በጣም ጎበዝ ነው። ከፍቼ እንድገባባት እየጠበቀች ነው። ቀጥይ። ተምታቶብሽ ነው ወንጌልና ወንጀል፣ ትዕቢትና ጥጋበኛ። ኤርሚ በጣም ጎበዝ ነው። ታዲያ ምን አጠፋች? አውቆ ሊያናግሩ ነው። አሁን ባለበት እምነት ላይ በጣም ምርጥዬ ነው እኮ እንዴ ሲሶ። ለምን እንክዳለን? የእውነት ተናገር። ኤርሚ በጣም ጎበዝ ነው። እግዚአብሔር በጣም ጎበዝ ነው። እስኪ አቤል ማለት ነው ወንጌል ሲሰብክ ያለውን ቪዲዮ አንተ ሲሶ አሳየን። እኔ ሰምቼ አላውቅም በእውነት አለ። በነገራችን ያላወቅሽው ነገር ይሄ ልንገርሽማ አቤልን እንትን ኤርሚን ራሱ ወደ ቲክቶክ እኮ ወንጌል እንስራ ወንጌል ምናምን ብሎ እኔ የመጀመሪያውን ራሱ መጀመሪያ ነበረ። ቆልስ እኔ እኮ አውቃቸዋለሁ። ሰምቼ አላውቅም ነው ያልሽው መጀመሪያ ነው። ልስን ቆይ ልንገርህ፣ አቤል አማንሻሎም መጀመሪያ አካባቢ አሪፍ ነበር የጀመሩት። ከአሪፍ ቆንጆ ነበር የጀመሩ መጀመሪያ አካባቢ ማለት ነው። ከዛ ግን ተበላሹ፣ በቃ በጣም ተበላሹ። ኤርሚ ግን ስቲል ወንጌል ነው የሚሰብከው። እኔ ኤርሚን በጣም ሰፖርት ማለት ነው። ሁሉንም ሰው ስላደነቅ አንቺ ያደነቅሽው ዮናስ ሙሉነህ ምን አለ? 10 ዓመት ኦርቶዶክስን ስትለበልብ ስትሳደብ ነው እንጂ አንድም ቀን ወንጌል ስትሰራ አይቻላቅም ብሏል። የአንቺን እንመን የዮናስ ሙሉነህ እንመን። ዮናስ ሙሉነህ እንደው እውነተኛ ነው ብለሻል እና ዮናስ ሙሉነህ እውነተኛ አይደለም ማለት ነው። ሄቨን ወንጌል እኮ ምን እንደሆነ እኮ ወንጌል እኮ ወደ ውጭ መራገጥ ስለሆነ እኮ ወንጌል እኮ የሆነው እኮ መብቱ ነው ነገሩ። ኤርሚያስ የወንጌል አርበኛ ነው። አሪፍ ነው፣ ጎበዝ ነው። እኔ አሁን እየተናገርኩ ያለሁት ኤርሚያስ ወንጌል አልሰራም ሳይሆን ምንድን ነው እያልኩ ያለሁት ትናንትና ጌታን አግኝቷል፣ ድኗል፣ ከጨለማ መጥቷል ብሎ አብሮት ሲራገጥ የነበረውን ሰውዬ ጌታን መቀበሉን እርግጠኛ አይደለሁም ብሏልና ምንድን ነው ወንጌሉ? ላይክ ትራንዚሽን የሚባል ነገር አለ። ሁሉም ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ የሆነ ጊዜ ያስፈልገዋል። በአንዴ ፐርፌክት አትሆንም። ገባ? ፐርፌክሽን በአንዴ አይመጣም። ዮኒም የሚሄድበት ጉዞ የሆነ አፕ ኤንድ ዳውን ሊኖር ይችላል። እኔ ጀጅ አላረግም ማለንም፣ ግን ዮኒም ትክክል ነው፣ ኤርሚም
ኤርሚን በራሱ ኤርሚን በጣም ነው የምወደው። ጌታን ተቀበልሽ እንዴ? እኔ እንዳልክንም እወደዋለሁ። ኤርሚንም ኬኩ አድርገሽ እዚህ ጌታን ተቀበለሽ ከሆነ ንገሪኝ እንዴ። በቅዱስ ሚካኤል የት ሊድ ነኝ እንደው ዘንድሮ ማርያም የሚደግፈኝ ሰው አጣሁ። ደገፍ አድርጉኝ አልኩኝ፣ ጮኩኝ። ዛሬ እኮ ታፈናል እኮ ኬኩ ጌታን። እኔ እኮ ዛሬ እኮ የምር እኔ እኮ ፍና አልኩኝ እኮ እሷን እኮ አፍሬ እኮ ነው እኮ ዝም ያልኩት መራገጥ ፈልጌ እንዴ። አቤልም መጣብኝ በዛ ላይ አፌን ዘጋውላ። ምን ላድርግ አሁን ደግሞ ጭራሽ ሁለቱንም ልክ እንዴ ዮኒ ምረጪ ወይ ደግሞ ኤርሚ ምረጪ። በቃ እንጂ አንዱ ምረጪ። ኬኩ ነው። ሁሉም የራሳችን ኳሊቲ አላቸው እንዴ። ሁሉም ይመቹኛል። ካውንስሉ መንፈስ ነው እኮ አረ እኮ በእናታችሁ እኔ እኮ ያንን ቪዲዮ አንዴ መጣሁ እኮ ቡኔ ግን እኮ ትላንትና ማታ አካባቢ ነው እንደተታረቁና እንደተግባቡ ዶክተር ሻውል እና ኤርሚ ምናምን እንዳወሩት በውስጥ ተደዋውሎ ምናምን ዩቲዩብ ላይ አይቼ ነበር። ከማታው በኋላ ነው ደግሞ የተጣሉት። ታረቅ የሚባል ነገር የለም እዚህ ሶሻል ሚዲያ ላይ። ምንድነው መሰለሽ ልክ እንደ መካከለኛው ምስራቅ ላይ የጦር ማቆም ስምምነት ነው የሚያደርጉት። የጦር ማቆም ስምምነት ማለት ደግሞ ምን መሰለሽ ቀጣናው አካባቢ ላይ በቃ ማንም አንተ ማትተኩስ እንጂ ጦርነቱ ቆሟል አይደለም። አንተ ከጀመርከው እኔም ጀምረዋለሁ። ገባሽ? ስለዚህ የጦር አቁም ስምምነቱ ደግሞ በቃ ወዲያውኑ ነው የፈረሰው። ድንገት የቀለም ወርቅ አይተንፍሱ እንትን ባረቀ፣ ጠመንጃ ባረቀ። ዮኒ ማኛ ሞንታሩን አውጥቶ በቃ አውቶማቲክ ላይ አድርጎት ማታ ሲተኩሶ ነበር። ከዛ ዞር አሉ። እዛ ያሉ እንትን እጣን አጫጫሾች አሉ፣ ቬሎ ጎታቾች አሉ። ተነሱ። ድሮም እኮ እሱ ማለት ብለው በቃ ጦርነቱ በቃ ተቀጣጠለ ነው መልሽ። አንድ ቪዲዮ ቆይ እልክልሻለሁ በውስጥ በኩል እዚህ ሶሻል ሚዲያ ላይ የቶክስ ማቆም ስምምነት እንጂ እርቅ የለም። እርቅ የሚባል ነገር የለም። ምክንያቱም በጦርነት አትራፊዎች ናቸው ብዙዎቹ እዚህ ውስጥ ያሉት ሰዎች። ለእውነት ሳይሆን ፋይት የሚያደርጉት፣ ለጽድቅ ሳይሆን ፋይት የሚያደርጉት ለጥቅማቸው ነው። እዛ ደግሞ በዛ ላይ ደግሞ እቅበተ ኤርሚያሶች አሉ። ኤርሚያስ ሲነካ ቤት ከፍተው ፎቶ የሚዘቀዝቁ የሚሳደቡ ምን የሚሉ እንደውም ዮኒ ማኛ በአንጻሩ ዮኒ ማኛ ይሻላል። ራሱን ችሎ ቆሞ ነው ሐሳቡን በትክክል የሚናገረው በአንጻሩ ማለት ነው። የሐሳቡ ትክክለኝነትና ስህተት ሳይሆን ቢያንስ ራሱን ፊት ለፊት አድርጎ ሐሳቡን በትክክል ይሞግታል፣ ይከራከራል፣ የራሱን ሐሳብ ያሻሽጣል። በተረፈ ግን ኤርሚያስ ጨዋጨዋ የሚጫወተው ብልግናውን በሚወስዱለት ባለጌዎቹ ምክንያት፣ ነውሩን በሚናገሩለት፣ ስድቡን በሚሳደቡለት ነውረኞች ምክንያት ነው ጨዋጨዋ የሚጫወተው። የኔን ስድብ ወጥተህ ከተሳደብክልኝ እኔ ለምን እሳደባለሁ? ኦልሬዲ እኮ በሌላ አፍ ተሳድቤዋለሁ ነው። ኤርሚያስ በብዙ አፎች ይሳደባል። ለምን እንዴት አወክ እንደሚሳደብ ካላችሁኝ፣ እንደሚሳደብ ማቀው እነዛ የሚሳደቡለትን ሰዎች በክብር ላይቭ ላይ አስገብቶ ያሞግሳቸዋል፣ ያደንቃቸዋል፣ ወንድምነት ይላቸዋል፣ ሞዴሬተር ያደርጋቸዋል። ይህ ማለት በአንድም በሌላም ቤታቸውን ከፍቶ በግላቸው እሱ ገስት ላይ ሳይኖር የሚሳደቡት እነዛ ሰዎች የኤርሚያስን ስድብ ነው ማለት ነው። አለበለዚያ እውነተኛ የወንጌል ሰባኪ ከተሳዳቢዎች ጋር አብሮ ቁጭ አይልም። የሚሳደቡለትን ሰዎች ቀጥሮ አሰማርቶ ካልሆነ በስተቀር ማለት ነው። እና ኤርሚያስ ውስጡን በጣም ብዙ ተሳዳቢ ሰዎችን በማሰማራት ህዝቡ ሁሉ ከሱ ጋር እንደሆነ በማስመሰል እንትን የሚል ሰው ነው። በቃ የቲክቶክን ቁማር የበላ የቲክቶክን ፖለቲካ የተረዳ ሰው ነው። እና አሁን እኔ በጣም የምታሳዝኑኝ እዚህ ውስጥ በጣም ምስኪን የሚመስላችሁ፣ ምንም የማያውቅ የሚመስላችሁ ለጌታ ቤት ቅናት ካለው አውሮፕላን ትኬት ቆርጦ መጥቶ እዚህ መገናኛ አካባቢ ላይ ወንጌል ይስበክ።
መገናኛ ካልተመቸው ደግሞ ወደዚህ ወደ ሰሜን አካባቢ መጥቶ ወንጌል ይስበክ። ልክ እንደ ትዝታው ሳሙኤል ለኦርቶዶክስ ነው የተጠራሁት ብሎ ቦዲቲ ላይ እንደሚሰብከው ትዝታው ሳሙኤል ማለት ነው። ቦዲቲ ላይ እንግዲህ 75% በላይ ፕሮቴስታንት ባለበት ከተማ ላይ ለኦርቶዶክስ የተጠራ ሰው ወንጌል ሲሰብክ አስቡት እንግዲህ። እና እነዚህ ናቸው፣ እነዚህ ፖለቲከኞች ናቸው። የተጠራው ለኦርቶዶክስ ከሆነ ትግራይ ሄደ ስበክ፣ የተጠራው ለሙስሊም ከሆነ አፋር ሄደ ስበክ። በቃ ጌታ ለሙስሊሞች ነው የቀባይ ምናምን የምትል ከሆነ እንደ ሙስሊሞችን ወደ ንስሐ እንድጠራን የተጠራው ካልክ ሄደ ሱማሌ ስበክ። ገባ? አትሊስት ሱማሌ ተራ ሄደ ስበክ፣ ይኖራሉ እዛም አይጠፉ። ስበክ አትሊስት ሄደ እንትን ምንድን ነው ስልጤ ስበክ። የተጠራሁት ለኦርቶዶክስ ነው ብለህ ቦምብ ተራ ቢሉ ቦምብ ተራ ሄደ ስበክ። እውነቴን እኮ ነው ማለት እንደዛ ነው። ጳውሎስ እኔ ለአሕዛብ ሐዋርያ ሆኜ የተጠራው ብሎ እንትን ምንድን ነው የአይሁዳውያን ምኩራብ ውስጥ ሲለፋደድ አላያችሁትም? ራሱን በክንክር አስተላጨ፣ ደሙ ንጹሕ ነው ከኔ አለ። ወደ አሕዛብ ሄዶ ሰበክ። ወደ አሕዛብ ወይም ደግሞ ከእስራኤል ወገን ውጭ ወደ ሆነ ወደ የሆነ አሉ በጣም ብዙ የተቀቡ የተለቀለቁ ሰዎች አሉ። ስለዚህ እነዚህ ፖለቲከኞች ናቸው ልላችሁ ፈልጌ ነው። ደግሞ ፖለቲካቸው እየተጋለጠ ነው እንደምታዩት። ከነሱ ጋር ስትስማሙ በጌታ ናችሁ። ከነሱ ጋር ስትጣሉ ጌታ አይፈልጋችሁ፣ ጌታን አታውቁትም፣ መጀመሪያም አልዳናችሁ። ስለዚህ ከነሱ ጋር ስትሆኑ ድናቸዋል። ከነሱ ጋር ስትሆኑ የጌታ ሰዎች ናችሁ። ከነሱ ጋር ስትሆኑ ጌታ ከጨለማ አስመልጧቸዋል። ከነሱ ጋር ሳትሆኑ ስትቀሩ ከጌታ ጋር ተጣልታቸዋል። እና እኚህ ሰዎች ጌታ የሚሉት ወይ የራሳቸውን ጥቅም ነው ማለት ነው። ጌታ እግዚአብሔር ከሆነ ከአንተ ጋር ተስማማ አልተስማማ ጌታ ጌታ ነው። ጳውሎስ እኮ ከጴጥሮስ ጋር ያልተስማማበት እኮ ጊዜ ነበረ። በግብዝነት ሲሄድ ገሰጸው። ጴጥሮስ ከጌታ ጋር 3 ዓመት አብሬ ነበርኩና ከኔ ጋር ስትጋጭ በቃ ከጌታ ጋር ተለያየ አይደለም ያለው። ግሳጼውን ተቀበለው፣ አስተካከሉ። በቃ ክርስትና ቀጠለ። ባርናባስና ጳውሎስ እኮ በወንጌል አገልግሎት መንገድ ላይ ተጋጭተው ያውቃሉ። አለመስማማት ነበረ። አይ ጳውሎስ ከኔ ጋር ስላልተስማማ በቃ አሁን ጌታ ተለይተዋል ለባርናባስ አላለም። ባርናባስም በምላሹ እንደዛ አላለው። ሁለቱም ሁለት የወንጌል ቡድን ነው ወይም ሁለት የወንጌል ሚሽነሪ ነው መስርተው የወንጌል ስብከት አገልግሎት መስርተው ያን በዛ በኩል ይሄን በዚህ በኩል ይሄደው አለቀ። ግጭቱም ለወንጌል ካለ ጥቅም ነው እንጂ ከኪስ የተነሳ አይደለም። እዚህ ሚዲያ ላይ ያለው ግጭት ከኪስ ይነሳል፣ ከክብር ይነሳል፣ ተነካው ከማለት ይነሳል፣ የአባንትና ልጅ ነኝ ከማለት ይነሳል፣ እኔ ብቻ ነኝ አደገኛ ከማለት ይነሳል። ከዛ ጌታ በጥቅስ ነው ጌታን የሚጣሉት። አሁን ጥቅሱ ለጌታ ብለው የተጣሉ ነው ይመስል። የተጣላው ለክብር ነው፣ ለክብር ነው የተጣላው፣ ለራስ ነው። ለጌታ ብለህ የተጣላኸው ነገር የለም። ለጌታ ብለህ ብትጣላ ኖሮ እነ እዩ ጩፋ ገንዘብ ሲልኩልህ ተቀብለህ አትውጥም ነበረ። ነርቬን ብለህ በፎገርክ ጊዜ ማለት ነው። እንደዛ እኮ ነርቬን ብለህ ይፎግራሉ። ከዩ ጩፋ መጣ ከእስራኤል ዳንሳ ገንዘቡን ላጣ ያደርጋሉ። አለቀ። አንተ ንግድ ባንክ ነህ እንደ ሁሉንም ገንዘብ የምትቀበለው። የጽድቅ ስታንድ ካለህ እኮ የአመፀኛ ገንዘብ አትቀበልም። ንግድ ባንክ ነው። ካመጣ አካውንት ካለ ይቀበላል። አሁን እንደውም ከእንትን ጋር እያያያዙ ስለሆነ ከየት አመጣ ማለት ሊጀምር ነው። ንግድ ባንክ እንኳን አትሊስት አንተ ከንግድ ባንክ ቀድመ ከየት አመጣ አትልም እንዴ? እውነቴን እኮ ነው። ፋይዳ ሊቆን አለፍብን እኮ ነው በፋይዳ እና እኔ ነኝ ሁሉን የጀመርኩት 10 ዓመት ከእነንትና ጋር ተጋጭቻለሁ ምናምን ይላል ኤርሚያስ። ቲክቶክ እንደመጣ አንበሳው ሲጮህበት አቅሉን ስቷል። በቃ አቅሉን ስቷል አንበሳው ሲጮህበት። ድሮ ፌስቡክ ላይ ስናቀው አመፀኞችን ይቃወም ነበረ፣ ነውረኞችን ይገልጥ ነበረ። በተለይ በቸርች ውስጥ ያሉ ጉዶችን ያጋልጥ ነበር፣ ያጋራ ነበረ፣ ኖ ይል ነበረ። ስለ ጽድቅ ስለ ቅድስና ያወራ ነበረ። እና ምንም እንኳን ስለ ኦርቶዶክስ ቢያወራ እዛ እንትን ዩቲዩብ እና ፌስቡክ ላይ መሀል ላይ ግን እስራኤል ዳንሳንም እዩ ጩፋንም ይገስጽ ነበር። አሁን እነ እዩ ጩፋ ተሻሽለው ነው አንተ ተሻሽለ።
እነ እዩ ጩፋ ተመልሰው አንተ ተመልሰህ ነው ዝም ያልካቸው ማለት 3 ዓመት አይተው ታውቃለህ? ሲናገር ሰምተው ታውቃለህ? ሲሳይ ስለ ሐሰተኛ ነቢያት ምናምን የለም ጭራሽ ነው የማይናገረው። በቃ እንትን ኦርቶዶክሶች ምን አስነጠሱ ነው ብራዘር። ኢሚዲየት ችግራችን ከውጭ አይደለም ይጀምር። አሁን ጉንፋን የያዘው ሰውዬ አግኝተ ጉንፋን ከመከላከል በፊት ውስጥክ ያለ ታይፎይድ ምናምን አንተ ውስጥ ነው የሚነሳው። እነ ታይፎይድ ምናምን አንተ ውስጥ ስለሆነ የሚነሱት እነ ታይፎይድ መጀመሪያ እነ ታይፎይድ እነ ታይፈሰ መከላከል አለብህ ከውስጥክ ያለ። በነገር ላይ ከውጭ ከሚመጣ በሽታ የበለጠ ውስጥ የሚነሱ በሽታዎች የበለጠ ሰውነትን የመጉዳት እንትን አላቸው፣ አቅም አላቸው፣ ጎጂነትም አላቸው። እና በቃ የውጭውን ካልተከላከልኩ ኦርቶዶክስ እና ፒፕል ደግሞ ይመቸዋል። ገባ? የእርግጠኛ ነኝ ሚቹዋል የሆነ ኦዲየንሶች ነው ያሉት ከዩ ጩፋ ጋር ሚቹዋል የሆኑ ኦዲየንሶች ናቸው ያሉት። እነ ኒና እኮ ነው ደጋፊዎች እኮ እነ ኒና ናቸው እዚህ የእንትና ደጋፊዎች። ገባ? አብዛኞቹን ደጋፊዎቹ የሐሰተኛ ነቢያት ደጋፊዎች ናቸው። ማን ነው? የኤርሚያስ ደጋፊ። ስለዚህ ሐሰተኛ ነቢያትን መናገር 3 ቀን ተከታታይ መናገር ቢጀምር ኦዲየንሱ ይቀንሳል፣ ዘግዝቀው ይሰድቡታል። ምክንያቱም መዘግዘቅ አስለምዷቸዋል። እሱን የነካ ሰው በሚዘቀዝቁበት በዛው ሞራልና ልብ ራሱንም ዘግዝቀው እንደሚለበልቡት እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም እነዛ ሰዎች እየተማሩ እውነቱን ወደ ማወቅ የሚደርሱ ሰዎች አይደሉም። ለዚህ ነው ኤርሚያስ አንዴ እኮ ሲነኩት እኮ ለምኖ እኮ ነው የተታረቀው እኮ ከነበረከትና ከነኒና ጋር ምናምን በዛ ምክንያት እኮ ነው ትዝ ይላል። ታሚራሱ ሄደውበታል እንጂ ለጥፈው ሄደውበታል። ከዛን በሰው ወደ ሌላ ሄድ እንደ ኤርሚያስ እዚህ ሚዲያ ላይ እንደ ኤርሚያስ ነውር ጌጥ የሆነ ህዝቡን ሁሉ ብላክሜል የሰራ ዓለም ላይ ቢሆን እኮ አይቻልም። አሁን እነዚህ የኦርቶዶክስ ልጆች እንደዚህ ያደረጉ በእርዳታ ስም ብር በሉ ምናምን ተብሎ እንዴት ጉሮሯቸው ላይ እንደተቆመ አይታቸዋል። ምን ያህል ህዝብ እንደተነሳባቸው አይታቸዋል። ኤርሚያስ እኮ ሁላችንንም እኮ ሸዋሸዋ የሰራ እኮ ከዛ ወንጌል ጀግና እየተባለ የሚነገርለት እኮ ሌባ ሞጭ ለፋ ሰው እኮ እውነቱን ለመናገር እንደ እኔ ዮኒ ማኛን ጌታን ነው ምልክ ዮኒ ማኛ ተከፍሎት ቢናገር አምኖበት ሰው ከፍሎት የሚናገር ከሆነ ተከፍሎት የሚናገረው ዮኒ ማኛ 10 እጥፍ ከኤርሚያስ ተናገር ውሸቱን የተሻለ ነው ብዬ ነው። ለምንድን ነው መሰለ? ቢያንስ አንቀጠቀጠኝ፣ አርገበገበኝ፣ እንትን ምንድን ነው ስፓይናል ኮርዴ ምናምን ብሎ አልዋሸንም። አንድ የህክምና ማስረጃ እንዴት ሰው አያሳይ? አይታል። እዚህ የእርዳታ ስራ የሚሰሩት ልጆች ባለፈው ቴዲ ሐዋሳ ጋር መረጃ አምጡ ማስረጃ አምጡ ሲባሉ ማስረጃ ሲያመጡ ተመልክታል። ዓለም እኮ እውነትን ትቀበላለች። የጴንጤው ግን አይምሮ ቢስነት ይሄ ጠቅላላው ሳይሆን የቀለም ወርቅ አይተንፍሱ ተከታይ የሆነው ጴንጤ ይሄ ኦርቶዶክስን መጠለዝ ወንጌል የሚመስለው ማለት ነው። ኦርቶዶክስን መሞለጭ ወንጌል የሚመስለው ሰውዬ እንዴ ዘርፏል። ሰውዬ ሌባ ነው፣ ሞጭላፋ ነው። ሞጭላፋ አሁን ሌባ ስድብ የሚመስላችሁ ሰዎች አላችሁ። ስድብ አይደለም ሌባ አቤል እቺን ነገር ቆይ ላሰማክ። እቺን ነገር ስማት። አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙ ነግሬያቸዋለሁ። ያኔ ህልም አይቷል። ያ ሰው ዮኒ ማኛ ነበር። ፊት ለፊት ላይ ቆሞ ሲያወራ የነበረው ማን ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። የዛሬ 3 ሳምንት ነው ያየሁት። ስንት ጊዜ ሆነ? ከ3 ሳምንት በፊት ነው ያየሁት። ቆየ ጉዴ። ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራቸው ለአምላክ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። ጉርበል ጎንደር። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመታት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም። ዘንድሮ አልቆልኛል። አሴትዬ ስማ፣ ይህን እኮ ነው የምላችሁ። ኤርሚያስ ከሐሰተኛ ነቢያት በምንም የሚለይበት መስፈርት የለም። የመጀመሪያ ሰዓት ምንም ሳይሆን በፊት ይገለጥልኛል ብሎ ሰው ያስፈራራል። ሸዋሸዋ ሰው ያስፈራራል። ሲቀጥል ከ2 ሳምንት በፊትና ቆይ ሲሲዬ ከ2 ሳምንትና ከወር በፊት
እውነት ህልሙን አየው ምናምን ባለበት ሰዓት ላይ ለምንድን ነው ዮናስ ሙሉነህ እንደሆነ ያልተናገረው? ህልሙን ከተናገረ ፊት ለፊት ያየሁት ዮናስ ሙሉነህ ለምን አላለ? የሆነ ገጭ ገጭ ሲነሳ ባለፈው ያልኳችሁ ሰውዬ ዮናስ ሙሉነህ ነው ይላል። አሁንም ቀድሞ የሆነ ህልም ይናገራል። ሲያነክስ ያየሁት ሲሳይ ነው ይላል። አሴት ያልተረፍንም ድጋሚ ሄዶብናል። ሄና ከአንድ ቁጥር እየጻፍኩ ነው። ምን የምትለን ነገር አለ? ሄና ወደ አንተ ከሚሄድ በፊት እስቲ ሼፍ ቆይ ገስት ወይ ለማውረድም ለማውጣትም ሼፍ ተደጋጋሚ ሲጽፍልን ነበር። እሺ ቀጥልና ከዛ በኋላ ይጨርሳል። አንዴ ሼፍ ጉሮሮ ላይ ቆምኩበት ልጁን ወንድሜ እንትን እኮ ነው ሼፍ እንኳን ደህና መጣ። አይፈልግም እንድትሄድ እንደሄደ ይሄ ሰው እንትን አግኝቼዋለሁ። እሺ እህታችን፣ እሺ እንኳን ደህና መጣች። ጥያቄ፣ ሀሳብ፣ አስተያየት የፈጠነ እንኳን ደረሰ። በጣም ይቅርታ ሁላችሁንም በጌታ ስም ሰላም እላችኋለሁ። ጥያቄ ከወንድሜ አቤል አቡላ ጋር ነው። እኔ ለሚዲያው ታናሽ ነኝ። ሚዲያውንም የምከታተል ሰው አይደለሁም። በምንም ከእናንተ የማንስ ሰው ነኝ። ትንሽ ቋንቋ ያስቸግረኛል። ሶሪ ቱ ሴ ዳት። አቤል አቡና የምትሰማኝ ከሆነ ወንድሜ በጣም ይቅርታ ይሄንን ስልና ብዙ ብዙ ጊዜ ያው አያለው አልፎ አልፎ ይቅርታ አላደርግልሽም። ቆይ ለእኔ አይቻልም። ጥያቄው አስገብተህ እኔ እዚሁ መካከል ሁሉም ሰው እያወራ ነው። ለእኔ ታች አርቃት ምናምን ትላለች እንዴ? ታብታብ ከስሮ ነው ይቅርታ አድርግልኝ ምናምን ትላለች። እኔ አላውቀውም እንዴ የጴንጤ ልጅ ይቅርታ አደርግልኝ ብላ ልትሳደብ ከሆነ አላደርግልሽም። እንዲህ የሳቅን እንሂድ እኮ እነሱ ሄኖክ አንድ ቁጥር ጽፈህ አያስቅም። ሲስ ላይ ጥያቄ ያላችሁ ሰዎች ግቡና እንሳቅ። እኔ ላይ እኮ አልኳት እኮ እኔ ለሲስ ጥያቄ አለኝ። ኧረ አንድ ጊዜ ለሲስ አይደለም ጥያቄ ግን እኔ አሁን የመጽሐፍ ቅዱስ የሆነ ቃል አለ ማቴዎስ 23 ላይ ያለና ጋይስ ህልሙን እንፍታው አንድ ጊዜ ጋዲሳ ቅድም ነው የገባው። ጋዲሳ ሰላም አላለም። ዓለም አለች፣ ዓለምም ሰላም አላለችም። ሀሳባቸውን እነሱም ሼር እንዲያደርጉ እኔስ መች ተናገርኩኝ ነው አቤል እንዴ? ተው እንጂ ነው የምታዳለው ነገር አለ። ኬኩ ሚታርክ እኔ ለአቤል መጠየቅ ፈልጋለሁ። ጥያቄ አይደለም ግን ምንም አላስተናግድም። አይበቃንም ቤቴ። አንቺ በሃይማኖትሽ እኔም በሃይማኖት አይበቃንም ቤቴ። እኔ ጥያቄ ሳይሆን ሁላችሁም ትሳደባላችሁ። ዮኒም ይሳደባል፣ ኤርሚያስ ይሳደባል፣ አንተ ትሳደባለህ እና ማቴዎስ 23 ላይ ምናምን መሰለህ 19 ላይ እናንተ ደንቆሮች እና እውሮች ማናችሁ ይበልጣል ይላልና አሁን እናንተ ወሬያችሁ አልገባኝም። አንቺ ደግሞ በጥቅስ ልትሰርቢ አይ ከታች ታብታብ አድርጊ። ኤቨን ታብታብ አድርጊ። ጋዲሳንም ቶሎ እናስመንጥረው። ጋዲሳ እሺ ምን አለ? ጋዲሳ ትልቅ ሰው ነው፣ ወዳጃችን ካለ ቢናገርም ችግር የለውም። ቶ ይናገረ። እሺ ራሱ ከሆነ ማለት ነው። ጋዲሳ ራሱ ነው እኮ ታውቀዋለህ አይደል? እውነት ሲናገር ግን አቤል ማይወድ ነው። እንዳለ ሰደብሽና ታገሽኩት በይ ወይ ጋዲሳ ቀጥል። ቀድሜ መንገዱ አላችሁ። እንዴት ናችሁ? መድኃኒዓለም ስለማይገባ ዛሬ ክፍት ይሆናል። የሚመጭ መንገዱ ትንሽ አሁን እንደዚህ በዚህ ሳይሆን በውስጥ ቀጥሉ። ጋዛ አቤላ ሰላም ብያለሁላችሁ አይደል? እንዴት ናችሁ? ሰላም ናችሁ? የታች መንገድ ይዛል ብለህ የሚመች ቦታ አይደለም። በቃ ራስ እንትን ይሻላል። እሺ ቆርጠሽ ላኪላቸው። እሺ
ሄኖክ ማና ቆርጠሽ ላኪላቸው። መናገራችን የኛ ነች፣ አለምዬ ነች፣ አለምዬ ናት፣ የኛ ነች። ተቀመጥ ተዋት። ታሰማ ድምፅ አለ። ቅድም አሰማለሁ እያለች ነበር እኮ አሰሚ አለም። አይ ጽፋለች ከስር ጽፋለች። አረ ለሽምግልናውን ቆይ ልክፈትላችሁ። እኔ እናንተ በጣም እንትን እያላችሁ። አረ ፍሬንድ እኔ ሲስ ምንድነው እንድታፈንኩኝ እኮ ነው በጌታ እኔ ነኝ እንዲያፈንኩ። ያፈነች እኮ በእናትህ ያፈነች በእናትህ ብናንተ ካልተናገ ሽምግልና በላከ ነው እንደ አንተ ሽምግልና የላከ ስንት ሰው ተወው። እኮ በጣም እንደምወድ ታውቃለህ። ይቅርታ በጣም እኔ ላቤን እኮ እንትን ልበል ሁላችሁም ትሳደባላችሁና እናንተ ደንቆሮ ባክ ሲሳይ አረባክ ከትውጪ ነው። አረባክ አንተ ራስ ችግር አለብህ እንዴ? ታፕ ታርግዛ ምንድን ነው? እሺ ሽምግልናውን ክፈቶ። እሺ ሽምግልናውን ቆይ ልክፈቶ። እኔ ከዚህ የትኛው ሽምግልና ነው የምትከፍትልን? ቆይ የዛሬ ሽምግልና ነው አይደለም? ያውን ሽምግልና ነው። ፌዝ አሉን ላይ ተለቋል። ቆይ እኔ ግን ሲሲዬ ኤርሚ በጣም ነው የምወደው። ኤርሚ ምርጥ ልጅ ነው ማለት የወንጌል አርበኛ። እንዳታወርደኝ እኔንም እባክህ። የወንጌል አርበኛ ነው የምር። እኔ መቼ ሽምግልና ቪዲዮ አለ ሰው ይላክ። ህልሙን ያየህ ዩቲዩቡ እኔ ጋር አለ፣ መክፈት ትችላለህ ከተፈለጋችሁ። ዩቲዩቡን ክፈች። እሺ ዩቲዩቡን ክፈች። እንትን ስልጣን ግን ብትይዝ ግን በጌታ በኢየሱስ ስም ፓርላማ ብትገባ ግን ሲፈጀን እግዚአብሔር ለአንተ ስልጣን አይስጥ። የቀበሌ ሊቀመንበር ብትሆን ህዝቡን እንዳለ እስር ቤት ነው በቃ የምታግዘው። ዛይን ቲዩብ ላይ እሺ፣ ዛይን ቲዩብ ላይ ካለ ጃልሴን አለሽ? ተኩላ ዮኒ ማኛ በኤርሚያስ ነው። ኦኬ ረክ ነው ሲሳይ። ህልሙን እኮ ቪዲዮ ለመክፈት እኮ ነው እኮ የሰማ ነው እኮ ህልሙን ልታየው ነው እንዴ ተኝተህ? ያንተ እኮ ከፋ። ጃልሴና እኮ ከፈተችውና ሰማ ነው እኮ ልገርበው ነው እንዴ? ይሄ ነው እኮ የምላቸው። ሃይማኖት ማኒፑሌሽን ነው። ሃይማኖት ውስጥ ያሉ ሰዎች በህልም አየን፣ ድምፅ ሰማን፣ ራእይ ተገለጠልን፣ ጌታን አየነው ብለው ነው ሰዎችን በትልቁ ደረጃ ትልልቅ ሃይማኖቶች ፈጥረው ሰዎችን ማኒፑሌት የሚያደርጉት። አንደኛው መንገድ በፕሮቴስታንት ውስጥ አንደኛው መንገድ እግዚአብሔር ሲሳይ እሺ ቀጥል። አይድ ሐሳባችንን በትክክል እናገር እንጂ እሺ። እና በቃ ማኒፑሌሽን ማድረጊያው አንደኛው መንገድ ይሄ ነው። ገባችሁ አይደል? ምንድነው ሰዎች እግዚአብሔር ሲባል የመስማት እግዚአብሔር ሲባል ጆሮና ልብን የመስጠት ነገር አላቸው። በምን ትፈራላችሁ? አለበለዚያ በምን ትፈራላችሁ? ጠንቋይ ቤት መንፈሱ ዛሩ ወርዶበት ጠንቋዩ እኔ ላይ ያለው መንፈስ ይፈጃቸዋል፣ ይገላቸዋል ምናምን ብሎ ካላስፈራራ የሚካድሙለትን ሰዎች እንዴት ነው የሚያስገዛቸው? የራሱ ባሪያና ሎሌ የሚያደርጋቸው። ስለዚህ አሁን ህልም ምናምን ጌታ ከመሆኑ በፊት ይገልጥልኛል ምናምን የሚለው ያው ቀለም ወርቅ የተንፈሱ ሁለት ጽድት ያሉ ጊፍቶች አሉኝ ይላል። አንዱ ነብይነት ነው። ይኖሩ አይመለከተኝም። እኔ
ነብይ ነኝ ነው የሚለው። ሁለተኛው ደግሞ ምንድነው የሚለው? ወንጌላዊ ነኝ ነው የሚለው። እቺ ነብይነቷ ደግሞ ከመሆኑ በፊት ሁሉ ይታወቀኛል እያለ ገባ። ስለዚህ አሁን እናንተ እሱን ስንናገር ትዝ የሚላችሁ ጌታ ለዚህ ባሪያ ከመሆኑ በፊት እየገለጠለት በህልም በራእይ እየገለጠለት እና አቡና ሆኑ እዚህ ቤት ያሉ ሰዎች እየተጣሉ ያሉት ከገለጠለት ከእግዚአብሔር ጋር ነው ብላችሁ ነው የምታስቡት። ፋሮች ናቸው። ማኑፕሌት ተደርጋችኋል፣ ተጭበርብራችኋል፣ ተሸውዳችኋል። በእግዚአብሔር ስም አይምሯችሁ ተጠምዝዟል። ጸጉር እንደዚህ ፍሪዝ አይሆንም። የእናንተ አይምሮ ፍሪዝ እንደተደረገ በእንትና ማለት ነው። ጋይስ እኔ ጋር የተቋረጠው። እሺ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ሁሉ ሳቁጭ ብለን 14 በቃ ወደ እንትኑ እንሂድ መሰለኝ። እሺ ኤኒዌይ እኔ የምልህ ሲሶ ከመቼው ነው ዮኒ ማኛ ተኩላ የሆነው? ከትላንትና ጠዋት ጀምሮ ነው ወይስ ተኩላው ማኛ የተባለው? ርዕሱ እንደዛ ነው አይደል? አየከው ዩቲዩቡን? አይ አሁን አንተ ስታነበው እኮ ነው ያየሁት የሰማሁት። አዎ ማይል በልኛ በቃ ኦሬዲ እኮ እንትን አለ እኮ እግዚአብሔር ገለጠው። ከትላንትና ጠዋት ጀምሮ ነው ተኩላ የሆነው ወይስ ከመቼ ነው? እግዚአብሔር ገለጠው እኮ ገለጠው፣ ጌታ ገለጠው እኮ ከትላንትና ጠዋት ነው ተኩላ። አንተና ሄቨን በጣም እንትን እያደረጋችሁ ነው። ሄቨንን ለምንድን ነው ደጋግመህ የምታስገባው? ሁላችሁም ደንቆሮ ናችሁ። ሄቨንማ ሄደችብን እኮ በሰው በጥቅስ ሰውን ይሰርባል። ብዬ ብዬን አስገባ አንተ ብዬ ብሎ ራስ ሞተ። ይሄ ራሱ እንዲኮ ምን እንደሆነ እኮ በቃ የቸከሶች እጥረት አለ እዚህ ቤት። አረግሁለት እህት አንቺ በጥቅስ እንዳሰርቢ ሚት አድርገሽ ቁጭ በይ። ጋዲስ የእህቶችማ በጣም ልዩ ትኩረት እንዴ እናቅጥ ነው እንዴ ድምፃችንን ከዚህ የበለጠ እንድትቀበለን አንተ። ኤኒዌይ የዛሬው ዜናችን ምን መሰለ? ኬኩ ኦልሬዲ ዮኒ ማኛ እየመጣ ነው ለመቀበል። ከታች ያላችሁ ኦርቶዶክሳውያንም አንዳንዶችም ያው ከኛ ጋር ያለው ቆይታ ኦልሬዲ ጌታ ገልጦታል። እኔ ዮኒ ማኛ እቺ ቡርቴ የምትባላ ሴትዮ ሐሰተኛ እንደሆነ በደንብ ላስረዳውና የግባውና በተለይ እሱ የሚደግፋቸው በጣም የሚደግፋቸው ሰዎች በተለይ ከቁሳቁስ አንጻር የሚደግፋቸው ሰዎች በጌታ ስም የነገዱ። ቆይ እሺ አንዴ ሙሉን ልስማው። አቤላ ከቀርታ ጋር እሺ ከፈች ይጠቅም ሰው ከሆነ ብሎ በሚል ማለት ነው እና ከመጠመቅ በፊት ተጠመቅ ብላኛል ብሎ ሲል መጠመቅን እኔ ማበረታታለሁ። ከመጠመቅ በፊት ግን ትምህርት ተማረ። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ተግባራችን ተግባር ያለ ዓላማ ሲሰጥ ትናንትና መጥቶ ውስጣቸውን ስላወቀ ነው ተብሎ እንዲባል ዮኒ ማኛ ለቅቄ አልገዛለትም። ከፈለገ ይምጣ፣ ከፈለገ ሌሎቹን ሰዎች አውርዶ እሱ ቤት እኔና እሱ ይለይልናል። በእውቀት ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው እታገሳለሁ። ጌታ ምን ይህን ጥቅስ ያበዛል? ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስል። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ ለኩን ጌታ ኢየሱስ ጠበቃ አለን ይላል። ጠበቃ አለን። ኃጢአት ብትሰራ ጠበቃ አለን ትባላለህ። ከኃጢአት ቃል ነው የሚል
የጴንጤነትን ካር ነው የሚለው። ይህን ስትለው የሚጎረብጠው ማነው? ጴንጤ ምን ትናንትና ወንጌል አራማጆች በሙሉ ግብረ ሰዶም ያላቸው ብሎ ሲል የነበረው ላይ እዛው ጋር ስጠይቀው ጆን ኦስቲን የሚባለውን ሰው እያመጣ ኦኬ፣ ምን የኔ መልስ ምን ነበረ? ጆን ኦስቲን እኛ የወንጌል አራማጆችን ይወክላል። ኦኬ፣ እና ምን አልኩ? በዛን ጊዜ ላይ ጌታን የተናገረ ይልብ በሉ አላወቀውም። ኤርሚያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለው። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከአንድ ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማሁት በህልም ውስጥ ማለት ነው። ኤርሚያስን በኃይለኛ አመታት ሊመቱት ነው ብሎ ይላል። ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኤርሚያቸው ላይ ነው። አንዳንዱ ጉዳይ ላይ ይቅርታ ጠይቋል። በእኛ ጋር በውስጥ ማለት ነው። እኔም ኔትወርክ ነው። ታገሱ። ጌታ እኮ ፈረደበት ቀድሞ እያሳየ ጌታ በጣም ነው የፈረደበት ጌታ። አረ ዮኒ ማኛ ላይቭ ላይ ነው ያለው አሉ። የሁለት ሚስቶች ምናምን ዝርዝር እየተናገረ ነው አሉ። ችግሩ እሱ ጓደኞቹን አይነካም። አረ እኔ አንድ ሚስት ነው ያለኝ። እሺ ጃልሴና ቀጥይ። ከወር በፊት ነው የገለጠለት አሉ። በኢየሱስ በጣም ይገርማል። እንደሆነ እንጃ እኮ ዛሬ ገባኝና ይሽከረከራል። ለዚህ ነው በጣም ህይወት ቦሪንግ የሆነበት ማለት ነው። ቀድሞ እያወቀ እኛ እንኳን ሰርፕራይዝ እየሆነ ነው የምንኖረው። ዛሬ የሚፈጠረውን አናውቅም፣ አብረን ነው የምናየው። እሱ ቀድሞ ስለሚያውቀው እንደሚደገም ፊልም ሰልችቶታል ህይወት። ከዘመድ ይደርሳል። ከየትኛው ጸበል? ኧረ የታንዲ ፍትት ተበሉ ጋይስ። ምንም በቃ ቲክቶክ ላይ ቁም ነገር አለ ብላችሁ እንትን እንዳትበሉ። የታን እሺ እና አልከፈተም። ጃልሴና ወይኔ ጋር ልክፈተው እንዴ? ዩቲዩብ ላይ ነው። ዩቲዩብ ላይ ነው እና እንደዚህ እየዞረ ነው። አንዴ ሲስተካከል መልሼ እከፍትላችኋለሁ እኮ። ምን የሚለው ቻናል ላይ ነው? ቻናሉን ስም ነገር ነው። ዳውንሎድ ነው ያደረኩት ወደ ሌላ ስልክ። ዳውንሎድማ አታርጊው። ከዛው ላይ ለምን አከፍቺው? ዳንኤል ይልማ የሚል አካውንት ዳኒ እኮ እኛ እኮ ነው ዝም ብለን እኮ እንትን ያለው ዳኒ ሚቲ ባለ ዝም ብላችሁ እኮ አካውንት መክፈት አለባችሁ። ትልቅ ዩቲዩብ ነው ያለው። አይ የሰው አካውንት ነው መሰለኝ። ኧረ ጌታዬ ምናምን አይደል 40 ምናምን ሰብስክራይብ ነገርኛው ልክፈተው እኔ ጋር ቴሌግራም ላይ ዳውንሎድ አድርግቼው። ዳውንሎድ ስሙን ንገሪኝና እኔ ልክፈተው እዚህ። ኦኬ እሺ ቆይ አንዴ። ኧረ ክፈት በመድኃኒዓለም። አምላኬ ድል እስከ ቁርስ በፊት ይሄን ያህል ከሄድንባቸው ከምሳ በኋላ እንቀጥላለን። ቻው። ቆያ ይሄ ነው ጃልሴና
አቤላ ቁርስ አበላ እንደዚህ አወራ እንደዚህ ካወራን አስቢው እንግዲህ ስንበላ አላየሁትም ማሳየኝ እስኪ ይሄ ነው የሴና አማርኛ ስንክሳር ዞራ ሰኔ ዞራ ናሴ እያልኩ አስጥቼ ላሳይክ ቪዲዮ ከፍቼ ጠራችሁ። እናንተ የጠራችሁ ከጉባኤያችሁ አብራችሁ ተባባሪዎች ሆናችሁ ያየኋችሁ የኔን ፍጻሜ አንተ አታባላሸውም። እንዳገለግል ብዙ ራሶች ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንደወድቅ አያደርገኝም። ይሄው እንደዚህ ነው ፖስተር በማንም ተራ ዱርዬ ሴት ነገሩ ቆስቲ አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ። እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት። እንትና እምቢ አልከፍታለኝ ምንነት ማረባው እምባ አለ። ተንበርክኬ ይኸው ለህዝብ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ እኛው ሊመጡት ነው እያለ እናገር የሰማቸው ይሆን Thank you Lord። ሌሎችም አብረው የተጠቀሙ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር አይደለም። 4 ነጥብ እንደዚህ ነው። በ12 ቁጥር መስማር መጥቼ መዘጋለሁ ማለት ነው። አንድም ቤተክርስቲያን አባል አይደለም። እየሰማችሁ ነው ወገኖች? አዎ ዶክተር ቶሎሳ ቸርች ላይ አትላንታ ሄዶ እዛ መድረክ ላይ ታየ ማለት የዛ ቤተክርስቲያን አባል ነው ማለት አይደለም። ልብ በሉ። ፓስተር አላዛር ይባቤ መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬዋለሁ። የተወሰኑ ሳምንታት አስተምሮታል። ብርቱካን አግለብልባ አጠመቀችው፣ አልያዘችው።